ለሙስሊም በዓል ነበረ። ኤደን ትባላለች ፕሮግራም መሪ፣ አብዛኞቻችሁ ታውቃታላችሁ። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ። እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ብዙ ሰው የሚጠብቀው መልስ በሌሎችም ህይወት የሚደርስ ነገር ነው ዘፋኝ የሚዘፍነው፣ በኔ ላይ ደርስ ይችላል። ይሄ ትክክለኛው መልስ ነው፣ ሁላችንም እንስማማበታለን። ግን በጊዜው ያ ነገር ሲሪየስ የሆነ ቃለ ምልልስ አልነበረም። በዓሉን በማስመልከት ለየት ያለ ጨዋታ ለመፍጠር ነበር የሷም ሀሳብ። ስለዚህ ቀልድ ደግሞ ሲባል የማይጠብቀውን ነገር ማለት ነው አይደለ? አብዛኞቻችን እናውቃለን። ኤና ዜድን ቦታ ስናቀያየራቸው ቀልድ ይሆናሉ። ስለዚህ ጉድ ሰራችኝ ለምን አልክ ስል እንደዚህ ነው ብዬ ከማስረዳት ጨዋታ ለመፍጠር እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደረግጡ ነበር። እና ብዙ ያልተረዱኝም ሰዎች ካሉ እንግዲህ እንዲረዱኝ ነው እንትን ብለው። ይቅርታ የሚባለው ደግሞ መቼም ከውስጡ ሰው ላለው ነገር ነው። እንደ ይቅርታም ሳይሆን ይሄ ነው መልእክቱ። አንድ መልክ ነው ያለው። ጉድ የሚሰራበት ጊዜም አይደለም አሁን። ጥሩ ጊዜ እንዳልሆነ ሁላችንም እናውቃለን። እና ሴት እህቶቼን ደግሞ በጣም ነው የምወዳቸው። ሔዋን እንደዋዛ የሚል ዘፈን አልሰማችሁም? አለግራ ጎኔ መኖር አልችልም እና በጣም ክብር አለኝ። አገር በእናት ነው የሚጠራው፣ አገር በሴት ይሰየማል። ስለዚህ ያን ላልተረዱኝ ሰዎች በዚህ አጋጣሚ እንደውም ለመንገር ፈልጋለሁ። አመሰግናለሁ። እርግጠኛ ነኝ